ተናስተልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ የካቲት 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እንቅስቃሴ፣ አገዛዙ የግዳጅ አፈሳ፣ ህገወጥ ኬላዎች፣ ሃይማኖትን ሽፋን ያደረገ አገዛዙ ሴራ፣ ጦርነትና ትግራይ፣ አዲስ አበባና ተጨማሪ ግብር፣ ጥረዛው አሜሪካና ስጋት የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እነሆ። በቡግና ወረዳ አይና ከተማ ዙሪያ በተደረገ ተጋድሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የፋሽስቱ አገዛዝ የግዳጅ አፈሳ እያካሄደ መሆኑን በሌሊት እየታፈሱ ያሉ አባወራ ቤተሰቦች ጭንቀት ላይ መሆናቸውን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተውጣጣና የኮሩን ነብሮ ኮማንዶ አክሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በዛሬው ዕለት በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ ታላቅ ድል መቀዳጀቱን አስታውቋል። ምኒልክ ዕዝ ዛሬ የካቲት 9 ቀን 2018 ይፋ ባደረገው በዚሁ መረጃ በአርበኛ 10 አለቃ ሀቢብ የሱፍ ሀቢቦ የተሰየመው ዘመቻ ዛሬ የካቲት 9 ቀን 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ትንቅንቅ የጠላት ኃይልን 4 ምሽግ በመስበር 82 በመደምሰስ 28 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብና 26 የወገብና የደረቅ ትጥቅ በመማረክና አይቀጡ ቅጣት በመቅጣት ጠላት ወደ ነበረበት የቀበሮ ጉድጓድ እንዲመለስ ማድረጋቸውን አስታውቋል። ይህ በእንዲህ እንዳለ የኃይሉ ከበደ ክፍለ ጦር ፖለቲካ ዘርፍ ኃላፊ ሆነው አርበኛ ጌታቸው ወርቁ በደሃና መስመር ከጭላ ወደ አዚላ በአምቡላንስ ተጭኖ ሲንቀሳቀስ በነበረ የብልጽግና ካድሬና ፖሊስ ላይ ከጭላ በ17 ኪሎ ሜትር ርቀት ቅናባ ማርያም ላይ ድንገተኛ የደፈጣ ጥቃት በመሰንዘር የሰቆጣ ወረዳ 2 የቀበሌ ነዋሪ የሆነውን ኢንስፔክተር ወርቁ ባየና ምርቱ አለሙ የሚባሉ የሰቆጣ ዙሪያ ወረዳ 012 ቀበሌ የሚሰራ ፖሊስ እንዲሁም 2 ክላሽንኮቭ በማረክና ለእኩይ ዓላማ ሊጠቀሙበት በነበረ ተሽከርካሪ ላይ ጉዳት በማድረስ አርበኛ ጌታቸው ወርቁ ጀብዱ መፈጸሙን ምኒልክ ዕዝ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና የፋሽስቱ ብልጽግና አገዛዝ አስገዳጅ አፈሳ ህብረተሰቡ ማህበራዊ ቀውስ ውስጥ እያስገባ መሆኑን ጠቅሶ ባወጣው ተጨማሪ መረጃ የብልጽግና ጥምር ጦር በአካባቢው ሚሊሻ ጠቋሚና መንገድ መሪነት ገበሬውን ሌሊት በማፈን ወደ ጦርነት እያስገባ እንደሚገኝ ገልጿል። በደቡብ ወሎ ዞን ኩታበር ወረዳ አገዛዙ አቅመ ደካሞች ሳይቀር በሌሊት በማፈን ወደ ጦርነት እያስገባ የሚገኝ ሲሆን ለአብነት ያህልም 60 ዓመት ዕድሜ ያላቸው ሽማግሌ በግድ ወደ ጦርነት እንዲገቡ ማድረጉንም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 9 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በዚህ ከፍላጎት ውጭ በሚካሄድ አፈሳ የተማረረው ነዋሪ አዳሩን በጫካ ለማድረግ መገደዱን በቤት ውስጥ የሚያድሩት ሴቶችና ህጻናት ብቻ መሆናቸውንም ጠቅሷል። ከዚህ ባሻገር የወረዳው ነዋሪ በተለይም ወንዶች ወደ ገበያ ቦታ ለመሄድ ስጋት እንዳደረባቸው፣ ማህበራዊ መስተጋብሩ በብልጽግና አስገዳጅ አፈሳ ምክንያት አስቸጋሪ ሁኔታ ውስጥ መውደቁንም ጠቅሷል። ዘመድና የአካባቢው ሰው ሲሞት ለቀብር መሰባሰብን ጨምሮ በሰርግና በሌሎች ማህበራዊ መስተጋብሮች ለመሰባሰብ በማይችሉበት ደረጃ ላይ እንደሚገኙ፣ እስካሁን በሌሊት እየታፈሱ ወደ ጦርነት የተወሰዱ አባወራ ቤተሰቦች በከፍተኛ ጭንቀት ውስጥ እንደሚገኙ ይኸው መረጃ ገልጿል። በሌላ በኩል ጦርነት በቃን በማለት ለአብይ አገዛዝ ስልጣን ሲባል ህይወታቸውን ለማጣት ያልፈለጉ 2 የአገዛዙ ሰራዊት አባላት ባለሽርጡ ክፍለ ጦርን መቀላቀላቸውን ዛሬ የካቲት 9 ቀን 2018 ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። በሰሜን ወሎ ሀብሩ ወረዳ በሁርጌሳ ገንፎ ጨፌ የሚገኘው የሚዋጋለት ዓላማ በቅጡ የማያውቀው የአብይ ዙፋን አስጠባቂ ሰራዊት እየፈረሰ ፋኖን እየተቀላቀለ መሆኑን ጠቅሶ የ35ኛ ክፍለ ጦር 4ኛ ሻለቃ የአማራን ህዝብ አንጨፈጭፍም ብለው 2 የሰራዊት አባላቶች ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን በሰላም መቀላቀላቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በቅርቡ ይፋ ባደረገው የምህረት አዋጅ የአገዛዙ ስልጣን አስጠባቂ ወታደሮች፣ የሚሊሻ አባላት፣ የሚሊሻ የፖሊስ፣ የአድማ ብተና አባላትና ከአገዛዙ ጋር በፖለቲካ አመራርነት ጭምር የተሰለፉ የወገናቸውን ትግል እንዲቀላቀሉና ከቤተሰቦቻቸው ጋር በሰላም እንዲኖሩ የምህረት አዋጅ ጥሪ ይፋ ማድረጉ አይዘነጋም። በደቡብ ኢትዮጵያ የተተከሉ ህገወጥም ኬላዎች እንዲፈርሱ ቀደም ሲል ውሳኔ ቢተላለፍም ዛሬም ድረስ እልባትም አለመገኘቱም ተገለጸ። የክልሉ ምክር ቤትም 5ኛ ዓመት 6ኛ መደበኛ ጉባኤ ለ2 ቀናት አርባ ምንጭ ከተማ ውስጥ በተካሄደበት ወቅት ተገኝተዋል የተባሉ ግብርና፣ ጤና፣ መሰረተ ልማት ስኬቶች መመዝገባቸውን የክልሉ ፕሬዝዳንት አቶ ጥላሁን ከበደም የገለጹ ሲሆን ዛሬም ድረስ ያልተፈቱ የማህበረሰቡ ህይወትን አግተው የተገኙ
ችግሮችን በተመለከተም ከምክር ቤቱ አባላትም ጥያቄም ቀርቧል። እንደ ዲደብሊው ዘገባም ቁጥራቸው ለጊዜው ያልተገለጸ በየዞኖቹ የሚገኙ ህገወጥ ኬላዎች እንዲፈርሱ ወይም እንዲነሱ ውሳኔ ቢተላለፍም ውሳኔው ለምን ተግባራዊ አልሆነም ሲሉም የጠየቁ የምክር ቤት አባላት አልጠፉም። የክልሉን ንግድና ኢንዱስትሪ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በሰጡት ምላሽ ይህ ህገወጥ ኬላ አንደኛ የልማትም ሁለተኛ የኮቴ በማለት የሚካሄድ ህገወጥ የገንዘብ አሰባሰብ የአገራችንን የውጭ ንግድ ወይም ኤክስፖርት የሚያደናቅፍ ስለሆነ ይህንን ህገወጥ ኬላን በማስቀረት ረገድ አመርቂ ውጤት ያስመዘገቡ ዞኖችም እንዳሉ ሁሉ መመሪያውን ተግባራዊ ያላደረጉም ዞኖች መኖራቸው አይካድም። ይህንን ችግር በጋራ ለመቅረፍም የበኩላችንን ጥረት ማድረግ መልካም ነው ሲሉም ተደምጠዋል። የኢትዮጵያ የገቢዎችና የጉምሩክም ኮሚሽን ቀደም ሲል ለህዝብ እንደራሴዎች ባቀረበው ሪፖርት በኢትዮጵያ ውስጥ ከ237 የማያንሱ ህገወጥ ኬላዎች በአራቱም የኢትዮጵያ ማዕዘናት ተተክለው እንደሚገኙ እነዚህ ህገወጥ ኬላዎችም በክልል ፖሊሶችና ሚሊሻዎች የሚዘወሩ መሆናቸውና አንዳንድ የክልል ባለስልጣናትም የህገወጥ ኬላዎች መኖር ለስራ አጥ ወጣቶች የስራ እድል እንደሚፈጥር አድርገው በማየትም ህገወጥ ተግባሩን እንደሚያበረታቱ በሪፖርቱ ላይ ተመልክቷል። በሌሊት በሶስት አቅጣጫ የመጣው የጠላት ኃይል ያሰበው ሳይሳካ መደምሰሱን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር የአገዛዙ ስልጣን አስጠባቂ ሰራዊት ለዘረፋና ንጹሐንን ለማጥፋት ተግባሩ ለመፈጸም ወደ ማክሰኝት ትላንት የካቲት 8 ቀን 2018 በሌሊት በሶስት አቅጣጫ የመጣው የጠላት ኃይል በቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አይቀጡ ቅጣት ተቀጥቶ ሽንፈት ማስተናገዱን ገለጸ። በቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስና በአንደኛ ሻለቃ ነበልባሎች በተደረገው በዚህ ውጊያ 7 የጠላት ኃይል ሲደመሰስ ከ10 በላይ ጠላት ኃይል መቁሰሉንም አስታውቋል። የአገዛዙ ወራሪ ኃይል በሌሊት በሶስት አቅጣጫ የመጣ ቢሆንም የገነት አቦ በድንግራ ማርያም የእጅጋው በሰው አጥንትና በጓጓት ለመግባት ሙከራ ያደረገ ቢሆንም በጀግኖቹ 77ኛ ክፍለ ጦር በተሰነዘረበት ጥቃት ከፍተኛ ሽንፈት ለማስተናገድ መገደዱን ገልጿል። ይህ በእንዲህ እንዳለ በተመሳሳይ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ በሰራችው ልዩ ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደሆነችው ፍኖተ ሰላም ከተማ ከቀኑ 11 ሰዓት በመግባት ጠላት ጥምር ኃይል ያለ በሚጠራው የሚሊሻ ፖሊስና አድማ ብተና ላይ ድንገተኛ ጥቃት በመክፈት በርካታ የጠላት ኃይል መደምሰስ መቻሉንም ዛሬ የካቲት 9 ቀን 2018 ይፋ የሆነው መረጃ ይገልጻል። 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የዚህ የከተማ ኦፕሬሽን የጠላትን ምሽግ ሙሉ በሙሉ በመቆጣጠር ፍኖተ ሰላም የመሸገው የብልጽግና ካድሬ ላይ ከፍተኛ ጭንቅና ውጥረት መፍጠራቸውም ገልጿል። በዛሬው ዕለት በምዕራብ ጎጃም ዞን ፍኖተ ሰላም ሆስፒታል በጠላት አስከሬንና ቁስለኛ መጨናነቁን የዓይን እማኞች ጭምር መግለጻቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ይፋ እንዳደረገው የፋኖን የምህረት አዋጅ የተቀበሉ ዛሬ የካቲት 9 ቀን 2018 ዓ.ም የጎፍ ክፍለ ጦርን መቀላቀላቸውን ገልጿል። በደቡብ ወሎ አልቡኮ ወረዳ አካድ ከሚባል ቦታ የአገዛዙ ስልጣን አስጠባቂ ሰራዊት 11ኛ ዕዝ 104ኛ ኮር 36ኛ ክፍለ ጦር 3 አባል የነበረ አንድ ጥቁር ክላሽ ከተተኳሹ ጋር በመያዝ አፋብን ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር መቀላቀሉን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ለአማራ ህዝብ ህልውና ለመረጋገጥ በሚደረግ ተጋድሎ ጀግኖች በደም ቀለም ደማቅ ታሪካቸውን ዛሬም እየጻፉ እንደሚገኙ ጠቅሶ ትላንት የካቲት 8 ቀን 2018 ዓ.ም ከጠላት ጋር በነበረ ትንቅንቅ በርካታ የጠላት ኃይል በመደምሰስ አርበኛ ታድሎ ወርቄ አባ ጠቅል በክብር መሰዋቱን አስታውቋል። ትውልዱን ለማስቀጠልና ለብዙሃኑ ህልውና ሲባል ጀግኖች መገበር የግድ በሆነበት የህልውና ትግላችን ለቃላቸው የታመኑ ጀግኖች ከጠላት ጋር ጉሩምቦ ለጉሩምቦ ተናንቀው መስዋዕትነት እየከፈሉ ይገኛል ያለው አፋብን የጎንደር ጠቅላይ ግዛት ዕዝ ዛሬ የካቲት 9 ቀን 2018 ባወጣው በዚሁ መግለጫ አርበኛ ታድሎ ወርቄ አባ ጠቅል አዲሱ ትውልድ እየዘመረ ሊጠቀምባቸው የሚችሉ ጀብዶችን ሲፈጽም ኖሮ ትላንት የካቲት 8 ቀን 2018 ጠላትን ረፍርፎ በጀግነት መስዋዕቱን ገልጿል። በለጋ ዕድሜው ቀደም ሲል የአማራ ልዩ ኃይልን በውትድርና ያገለግል እንደነበር በማስታወስ ጨፍጫፊው ስርዓት የአማራ ልዩ ኃይልን በበተነበት ወቅት ስናይፐር ይዞ በመውጣት ትግሉን በመቀላቀል ተወልዶ ባደገበት ምዕራብ ደንቢያ፣ ጉሩንዲ፣ ወንበባና አካባቢው ወጣቱን በማደራጀት አንጫጫው ሻለቃን በመስረት ትግሉን ከለኮሱት ጓዶች የትግል አባቱ አርበኛ ደረጀ በላይ ጋር በመናበብ ትግል መጀመሩንም ጭምር አስታውቋል። ትላንት የካቲት 8 ቀን 2018 ዓ.ም
በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨውድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው እልህ አስጨራሽ ውጊያ ከሚመራው ሰራዊት ጋር የጠላት ኃይልን በከፍተኛ ሁኔታ ከደመሰሱ በኋላ በክብርና በጀግንነት ለአማራ ሕዝብ ሲል መስዋዕቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዛሬ የካቲት 9 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ክብር ለሰማዕታቱ። የኢትዮጵያ ሰራተኞች ማህበራትም ኮንፌዴሬሽን ወይም ኢሰማኮ በአሰሪና በሰራተኞች መካከል የሚፈጠሩ ግጭቶችና የስራ ክርክሮችን ብቻ የሚመለከት ራሱን የቻለ ልዩ ችሎት እንዲቋቋም ሲል ጠየቀ። ኮንፌዴሬሽኑ ጥያቄውን ያቀረበው በመደበኛ ፍርድ ቤቶች እየታዩ ያሉ የስራ ክርክሮች በአቤቱታዎች መብዛት ምክንያት ፋይሎች እልባት ሳያገኙ የሚወሰዱት እርምጃ ጊዜ የሰራተኛውን ፈጣን ፍትህ የማግኘት መብት እየተጋፋ በመሆኑ እንደሆነ ምክንያቱን ገልጿል። የኢትዮጵያ አሰሪና ሰራተኛ አዋጅ ቁጥር 1156/2011 በአሰሪና ሰራተኞች መካከል የሚነሱ ክርክሮች በአጭር ጊዜያት እንዲቋጩ ገደቦች ቢያስቀምጥም በመደበኛ ፍርድ ቤቶች ጫና ምክንያት ተፈጻሚ እንዳልሆነም ጥናቶች ያመለክታሉ ብሏል። በአገር አቀፍ ደረጃ 13 ቅርንጫፍ ጽህፈት ቤቶች ያሉትም ኢሰማኮ ከሰራተኛና ከአሰሪዎች ጋር በተያያዘ ከሚቀርቡለትም ቅሬታዎች መካከል ከህግ ውጪ ከስራ ገበታቸው የተፈናቀሉ፣ ወርሃዊ ደሞዝ የተከለከሉ አብላጫውን ቁጥር ይይዛሉም ብሏል። የኢትዮጵያም ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ የኢንዱስትሪ ግንኙነትና ማህበራት ማደራጃ ዘርፍ ምክትል ፕሬዚዳንት አቶ ድሪብሳም ለገሰ በሰራተኞችና በአሰሪዎች መካከል በሚፈጠሩ አለመግባባት ሳቢያም ለኮንፌዴሬሽኑ የሚቀርቡ ቅሬታ ከቁጥርም ከጊዜ ወደ ጊዜም እየተበራከተ መምጣቱንም ገልጸዋል። በተጨማሪም በመደበኛ ፍርድ ቤቶች ያለውን የስራ ጫናና የተደራረቡ የክስ መዝገቦችም ሰራተኞች ለሚያቀርቧቸው አቤቱታዎች በአፋጣኝ ውሳኔ እንዳያገኙ እንቅፋት ሆኗልም ሲሉ ቅሬታቸውን አሰምተዋል። በመሆኑም እየታየ ያለውን የፍትህ መጓተትና የፋይል መደራረብ ችግር ለመቅረፍ እንዲሁም የተበዳይ ሰራተኛውን መብትም ለማስከበር ራሱን የቻለ ልዩ ችሎት መቋቋም አስፈላጊ ሆኖ መገኘቱን ምክትል ፕሬዚዳንቱም ገልጸዋል። የዓለም አቀፉ የሰራተኞች ድርጅት በእንግሊዝኛው ምህጻረ ቃል ILO ውጤታማ የኢንዱስትሪ ሰላም እንዲሰፍን የስራ ክርክሮች በልዩ ችሎት ወይም በሽምግልና እንዲፈቱ እንደሚመክር መረጃዎችም ይገልጻሉ። ጠቅላይ ሚኒስትሩ ሃይማኖትን ሽፋን በማድረግ በህዝቡ መካከል ክፍፍል ለመፍጠርና ለተራ ዲፕሎማሲያዊ ጨዋታ ለመጠቀም መንቀሳቀሳቸው ወቀሳ አስነሳ። በኦርቶዶክስ እምነት ተከታዮች ዘንድ ዛሬ የተጀመረውን የአብይ ጾም ወደ ጎን በማድረግ ከቀናት በኋላ የሚጀምረውን የረመዳን ጾም አስታከው በይፋ መግለጫ ማውጣታቸው ሃይማኖትን ተገን አድርጎ ክፍፍል ለመፍጠርና ለአንዱ የወገኑ ለመምሰል በተለይም የቱርኩ ፕሬዝዳንት የነገውን ጉዞ ታሳቢ በማድረግ ተራ የፖለቲካ እርምጃ ተራ ፖለቲካዊ ዲፕሎማሲያዊ ጨዋታ አካል መሆኑ በወቀሳ ተነሳ። የኢትዮጵያን ህዝብ ለመምራት አቅም በማጣታቸው ዜጎችን እርስ በርስ በማጋጨት በቀጥታ ህዝብ ላይ ጦርነት በመክፈት ለሰላማዊ ሰዎች መጨፍጨፍ ምክንያት በመሆን በጦር ወንጀልና በሰው ልጆች ላይ በተፈጸመ ሰብአዊ መብት ጥሰት በግንባር ቀደምትነት ይጠየቁ የሚባሉት ጠቅላይ ሚኒስትር አብይ አህመድ የረመዳን ጾም አስታከው በይፋ መግለጫ ማውጣታቸው በተለይም እምነትን ሽፋን በማድረግ ክፍፍል ለመፍጠርና ለአንዱ የወገኑን ለመምሰል ያደረጉትና የኦርቶዶክስ እምነት ተከታዮች ዛሬ አብይ ጾምን በሚጀምሩበት ቀን ቢያንስ ሁለቱንም እምነቶች ታሳቢ በማድረግ እንኳን ደስ ያላችሁ እንኳን ለጾሙ አደረሳችሁ ማለት የሚችሉ ቢሆንም የረመዳን ጾምን አስታከው አስቀድመው በዛሬው ቀን የወሰዱት እርምጃ ተራሽ ብሽሽቅ ብቻ ሳይሆን የእሳቸውን ተራ የዲፕሎማሲ ጨዋታ የሚያሳይና የቱርኩን ፕሬዝዳንት ጉዞ ታሳቢ ያደረገ አገዛዛቸው አንዱን ሃይማኖት አቅርበው ሌላውን የሚያገል ለማስመሰል የወሰዱት ተራ የፖለቲካ ብልጠትን የሚሉ ወቀሳዎች ተከትለው ቀርበዋል። በኢትዮጵያ ሃይማኖት መቻቻል እንዲኖር የብሔር መከባበር እንዲኖርና በዚህ ጊዜ ውስጥ ብሔርና ሃይማኖት ተኮር ጥቃቶች በተለይም እሳቸው ስልጣን ላይ ከወጡ በኋላ የተስፋፋበትን ሁኔታ የሚያነሱ ወገኖች ጠቅላይ ሚኒስትሩ ለተራ ዲፕሎማሲያዊ ጨዋታና ሃይማኖትን ተገን በማድረግ በህዝብ መካከል ክፍፍል ለመፍጠር ሆን ብለው ያደረጉት እርምጃ ሲሆን፣ በሌላ በኩል ከቱርክ ጋር የሚያደርጉትን ዲፕሎማሲያዊ ግንኙነት ለማስቀጠል የእስልምና እምነት ተቆርቋሪ መስለው የመንግስታቸው ሃይማኖት እንደሆነ ለማሳየት የሄዱበት ርቀት በመሆኑ በኢትዮጵያ በአሁኑ ወቅት የአብይና የረመዳን ጾም በአንድ ወቅት የሚጾም መሆኑን ታሳቢ ማድረግ የሃይማኖት አባቶችና የእምነቱ ተከታዮች
የአገዛዙ የፖለቲካ መጠቀሚያ ባለመሆን ሂደቱን በንቃት በመከታተል የጠቅላይ ሚኒስትሩን ሴራ ማክሸፍ እንደሚገባ አንዳንዶች በይፋ ጥሪ አቅርበዋል። ዛሬ የተጀመረውን የአብይ ጾም ምክንያት በማድረግ ብፁዕ አቡነ ማትያስ በትላንትናው ዕለት መልእክት ያስተላለፉ ሲሆን የጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋም የ147ኛው ዓመተ ሂጅራ ታላቁ የሮመዳን ወር አስታከው ዛሬ መግለጫ ያስተላለፉ ሲሆን የዘንድሮ የሮመዳን ጾም የፌዴራል ጠቅላይ ሸሪዓ ፍርድ ቤት በሚያሳውቀው መሰረት የጾሙ የመጀመሪያ ዕለት የጨረቃ መታየትን አስታኮ እንደሚገለጽና በዚህም ጨረቃ ነገ ማክሰኞ ምሽት ከታየች የመጀመሪያ የጾም ቀን ረቡዕ እንደሚሆን፣ ጨረቃ ማክሰኞ ምሽት ካልታየች ደግሞ ጾሙ ሐሙስ የካቲት 12 ቀን 2018 ዓ.ም እንደሚጀምር ገልጸዋል። የአብይ ጾም ዛሬ በሚጀምርበት ዕለት አብይ አህመድ ለሮመዳን ጾም እንኳን አደረሳችሁ ማለት በአረብኛ ቋንቋ ባወጣው ሰፋ ያለ መግለጫ አባይ ለሁላችንም የተሰጠ ታላቅ መለኮታዊ ጸጋ ነው በማለት የህዳሴ ግድቡ በመቻቻልና በጋራ ህልውና መርሆች ላይ የተመሰረተ የሞራልና የሰብአዊነት ፕሮጀክት መሆኑን በመጠቆም ኢትዮጵያ ለጎረቤቶቿ ታማኝ ሆና እንደምትቀጥልም በዚሁ መግለጫ ላይ ጠቁመዋል። የጠቅላይ ሚኒስትሩ ሃይማኖትን ሽፋን በማድረግ በህዝቡ መካከል ክፍል ለመፍጠርና ለአንዱ የወገነ ለመምሰል የሚያደርጉት ጥረት በተለይም በሳቸው አገዛዝ የኦርቶዶክስ እምነት ተከታዮችና ቤተክርስቲያን አባቶች ተቋማት ላይ አነጣጥሮ የሚፈጸመው ተከታታይ ጥቃትና ጭፍጨፋ የጠቅላይ ሚኒስትሩ ብሔርና ሃይማኖት ላይ ያነጣጠረ ጥቃትን በማስፋፋት ስልጣናቸውን ጭምር ለማስቀጠል እየወሰዱት ያለው እርምጃ አካል መሆኑ ተደጋግሞ በወቀሳ የተነሳው ዛሬም እንደ አዲስ ሲነሳ ተስተውለዋል። ጠቅላይ ሚኒስትሩ ኦርቶዶክስ ቤተክርስቲያንን ከህግና ስርዓት አግባብ ውጭ ለመክፈልና የኦሮሚያ ሲኖዶስ ለማቋቋም የተንቀሳቀሱ አባቶችን በመወገን በሻሸመኔና በሌሎች አካባቢዎች ላይ ድርጊቱን የተቃውሙ ላይ ጭፍጨፋ እስከ ማድረስ የደረሰበትን ሁኔታ በማድበስበስ አባቶች ያሏቸውን እነዚሁም ቤተክርስቲያኒቷን ለማዳከም የተንቀሳቀሱ እና አቡነ ሳዊሮስን ወደ ቤተክርስቲያኒቷ እንዲገቡ በማድረግ በሲኖዶስ የጠቅላይ ቤተ ክህነቱን ስልጣን ከተቆጣጠሩ በኋላ በኦሮሚያ ክልል በስፋት የቀጠለውን ጸረ ኦርቶዶክስ ጥቃት በተመለከተ ቤተክርስቲያኒቷና ሃይማኖት አባቶች ዝምታ መምረጣቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት በመርዳታቸው ከፍተኛ ወቀሳ የሚቀርባቸው የአረብ ኤምሬት ፕሬዚዳንት ቢን ዛይድ የጤናቸው ሁኔታ በተመለከተ የቱርክ መገናኛ ብዙኃን እያወጣቸው ያሉ መረጃዎች መነጋገሪያ ሆነዋል። አንዳንዶች ሞተዋል፣ አንዳንዶች ታመዋል እያሉ ሲሆን ከአገሪቱ በኩል በይፋ የተሰጠ መግለጫ የለም። የአብይ አህመድ ቀኝ እጅ በመሆን አረብ ኤምሬትና ቱርክ በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት በድሮና በሌሎች ከባድ መሳሪያዎች በማገዝ ተደጋጋሚ ወቀሳ ሲቀርብባቸው እንደነበር አይዘነጋም። መከላከያ ወደ ትግራይ ተመልሶ እንዲገባና በድንበር አካባቢ ጥበቃ እንዲያደርግ ለክልሉ ጊዜያዊ ፕሬዝዳንት ጠቅላይ ሚኒስትሩ ትዕዛዝ መስጠታቸውን የሚጠቅሱ መረጃዎች ወጥተዋል። ከፍተኛ ኃይል ወደ ሰሜን እያንቀሳቀሰ ያለው አገዛዝ ለተጨማሪ ጦርነት የሚያደርገው ዝግጅት አደገኛ መሆኑን ጀዋር መሐመድ ዛሬም በተቃውሞ ገለጸ። የአብይ አገዛዝ የአረብ ኤምሬትን ፍላጎት ለማሳካት አሰብን በጦር ኃይል ለመውረርና አረብ ኤምሬት ወታደራዊ ካምፕ በቀጠናው ለመመስረት ያላትን ፍላጎት ለማሳካት እየተንቀሳቀሰ ነው የሚል ወቀሳ ባየለበትና ከኤርትራና ከህወሓት ጋር ጦርነቱ ስለመግባት በርካታ ኃይል እያንቀሳቀሰ ባለበት በዚህ ወቅት በዛሬው ዕለት ጠቅላይ ሚኒስትሩ ሰጡት የተባለውን ትዕዛዝ ተከትሎ ሰራዊቱ ወደ ትግራይ ተመልሶ ለመግባትና በኢትዮ ኤርትራ ድንበር አካባቢ ጥበቃ እንዲያደርግ ትዕዛዝ መሰጠቱ ታውቋል። ጠቅላይ ሚኒስትሩ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደን ሰራዊቱ ትግራይን አልፎ ሲሄድ የድሮን ጥበቃ እንደሚደረግለትና ምንም አይነት ትንኮሳ እንዳይደረግበት የሚል ትዕዛዝ መስጠታቸው የተገለጸ ሲሆን በሌላ በኩል የጠቅላይ ሚኒስትሩ ደጋፊ የሆኑ የትግራይ ብልጽግና አባላት የተባሉ መቀመጫቸው አዲስ አበባ የሆነ ክልሉ ተወላጆች ያሉበት የባለስልጣናት ቡድን የኤርትራ ጦር ባለፉት ቀናት ወደ ትግራይ ዘልቆ እንዲገባ በህወሓት ፈቃድ ተሰጥቶታል በማለት ሲያቀርቡት የነበረውን ክስ ተከትሎ አዲሱ እርምጃ ሰራዊቱ ተመልሶ ወደ ትግራይ ክልል ይግባ የሚለው ውሳኔ የጦርነቱን ሂደት ሊያፋጥነው ይችላል የሚሉ ስጋቶችም ተከትለው ቀርበዋል። ጀዋር መሐመድ በበኩሉ አራት መሰረታዊ ጉዳዮችን በመዘርዘር የጦርነት አይቀሬ መሆንና አገዛዙ ለስልጣኑ ማቆያ ተጨማሪ ጦርነቱ እስከገባ አገሪቱ አጣብቅኝ ውስጥ እንደምትገባ ዘርዝሮ ለማሳየት ሞክረዋል። የኢትዮ ኤርትራ ጦርነት ከተካሄደ በኋላ ከ1991 ወዲህ ያልታየ ከፍተኛ ስምሪት በማድረግ በርካታ ኃይል ወደ ሰሜን እየተንቀሳቀሰ መሆኑ የሀገሪቱ ኃይል 75% የሚሆነው በአሁኑ ወቅት ወደ ሰሜን ግንባር መጓዙ እዚያ መመደቡ ተገልጿል። ይህ ዝግጅት ለተራ ልምምድ ሳይሆን ለከፍተኛ ውጊያ መሆኑን ያመለክታል በማለት ጀዋር መሐመድ ሂደቱን ገልጿል። በኦሮሚያና በአማራ ክልሎች የተፈጠረው የጸጥታ ክፍተት ሲሆን ሰራዊቱ ካለፉት ጥቂት ዓመታት ጀምሮ በኦሮሚያና በአማራ ክልሎች ከሚንቀሳቀሱ አማጽያን ጋር ውጊያ ላይ ቆይቷል በማለት የፋኖን ስም ሳይጠቅስ በጻፈው በዚሁ አስተያየቱ አሁን ሰራዊቱ ከነዚህ ቀጠናዎች በድንገት ነቅሎ ወደ ሰሜን መላኩ በእነዚህ አካባቢዎች ላይ ትልቅ የጸጥታ ክፍተት
ፈጥሯል ሲል ጠቅሷል። መንግስት ይህንን ክፍተት በቂ ስልጠና በሌላቸው አዛውንት ሚሊሻዎች ለመሙላት ቢሞክርም ዘላቂ ሰላም ማስፈን እንደማይቻል የጠቀሰው ጀዋር የሀገር ውስጥ ሰላም መናጋትና የመፍረስ አደጋ ሲሆን መከላከያ ሰራዊት በሰሜን ግንባር በሚደረግ ረዥም ጦርነት ውስጥ የሚቀረቀር ከሆነ በኦሮሚያና በአማራ ክልሎች ያለው ሁኔታ ከቁጥጥር ውጭ ሊወጣ ይችላል ሲል ከወዲሁ ስጋቱን ገልጿል። ሰራዊቱ በሰሜን በሚደረግ የተቆፋፈረ ውጊያ ውስጥ ተቀርቅሮ የሚቀር ከሆነ የሀገሪቱ የቀረው ክፍል የጸጥታ መዋቅር ሙሉ በሙሉ ሊፈርስ እንደሚችል የጠቀሰው ጀዋር ጠቅላይ ሚኒስትር አብይ አህመድ አሁን ካለበት የፖለቲካና የወታደራዊ አጣብቂኝ ለመውጣት ያለው አማራጭ ጦርነት መጀመር ብቻ መሆኑን አምኗል በማለት ጦርነቱ በፍጥነት አጠናቆ ሰራዊቱን ወደ መካከለኛው የሀገሪቱ ክፍል ለመመለስ በማቀድ ለውጊያ መዘጋጀቱን በዚሁ ጽሑፍ አንስተዋል። አብይ አገዛዝ እንዳሰበው ከኤርትራ ጋር የሚጀምረው ጦርነት በቀላሉ ካልተቋጨ አገሪቱ በውስጥ አመፅና በውጭ ጦርነት መካከል ከፍተኛ ቀውስ ውስጥ ልትገባ እንደምትችል ከወዲሁ ስጋቱን ገልጿል። ይህ በእንዲህ እንዳለ ትግራይ ነጻነት ፓርቲ የተባለው ትላንት ባወጣው መግለጫ ለፕሪቶሪያ ስምምነት መጓተት ህወሓትና የፌዴራል መንግስትን የከሰሰ ሲሆን የጦርነት ስጋት ማንዣበቡን ጠቅሶ ማስጠንቀቂያ አውጥቶ ነበር። አዲሱ ጦርነት እነ ጌታቸው ረዳን ጭምር ወደ ስልጣን ለማውጣትና አልገዛም ያሉትን የህወሓት መሪዎች ጭምር ለማንበርከክ የታለመ ቢሆንም ውጤቱ ተቃራኒ ሊሆን እንደሚችል የነ ዶክተር ደብረጽዮን ደጋፊዎች በወቀሳ ሲያነሱ ተስተውለዋል። የኢትዮጵያ የአደጋ ምላሽ ፈንድ ከሰራተኞች ወርሃዊ ደሞዝ እንዲቆረጥም የሚያዘውን ድንጋጌ መሰረዙን ቢያስታወቅም የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ምክር ቤት እና የአደጋ ጊዜ ፈንድ መቋቋሚያ ደንብ ግን የመንግስት ሰራተኞችና ተሿሚዎች ከወር ደሞዛቸው የ0.5 ከመቶ እንዲቆረጥባቸው ውሳኔ ማስተላለፉም ተሰማ። የሚሰበሰበው ገንዘብ በከተማዋም ለሚያጋጥሙ የሰው ሰራሽና የተፈጥሮ አደጋዎች በራስ አቅምን ፈጣን ምላሽ ለመስጠት የሚውል መሆኑ የተነገረ ሲሆን ደንቡም ከሃይማኖት ተቋማት በየዓመቱ ከእያንዳንዱ አጥቢያ 12000 ብር፣ የሲቪል ማህበረሰብ ድርጅቶችም ፍቃድ ሲያወጡና ሲያሳድሱ በአመት 5000 ብር፣ የከተማዋ ነዋሪዎችም ከውሃ ክፍያ ጋር የሚታሰብ በወር 5 ብር ተደምሮ እንዲከፍሉ ያዛል። በተፈጥሮና ሰው ሰራሽ አደጋዎችም የመጠባበቂያ እቅድ መነሻ በድህረ አደጋ ወቅት ከአደጋ ጉዳት ለማገገም የአስቸኳይ ጊዜም ሰብአዊ እርዳታ ለማቅረብ ለመልሶ ግንባታና በዘላቂነት ማቋቋም እንዲሁም የሰብአዊ ድጋፍም ዝግጁነትና የአደጋ መቋቋምን አቅምን ማረጋገጥ ከፈንዱ ዓላማዎች ውስጥም ጥቂቶቹ መሆናቸውም ተመልክቷል። በየዓመቱም ከከተማው አስተዳደር የሚመደብ ተዘዋዋሪ የአደጋ ዝግጁነት መጠባበቂያ በጀት ከአጋር አካላት ከሀገር ውስጥና ከውጭ ከሚገኙ መንግስታዊ ካልሆኑ ድርጅቶችና በጎ አድራጊ ተቋማትና ሌሎችም የፈንዱ ምንጮች መሆናቸው በደንቡ ላይም ተመልክቷል። ደንቡ ስለ ፈንዱ ገቢ አሰባሰብ ሲዘረዝር ከከተማዋ ባለበጀት መሰረትም ቤትም ስራ ማስኪያጃ በጀት 1% ከመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5% ከከተማው አስተዳደር የመንግስት ልማት ድርጅት የስራ ማስኪያጃ በጀት 2% እንዲሰበሰብም ይላል። በተጨማሪም ከንግዱ ማህበረሰብ ከደረጃ ሀ ግብር ከፋይ በወር 200 ብር፣ ከደረጃ ለ በወር 100 ብር እንደዚሁም ከደረጃ ሐመሮሃ ግብር ከፋይ በወር 50 ብር በግብር አሰባሰብ ወቅት ከግብር ጋር ተሰልቶ እንዲከፍልም ደንግጓል። ከቋሚ ንብረትም ሽያጭና ግዢ 0.1% ይሰበሰባልም ተብሏል። በዚህም መሰረት የከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮም ከመንግስት ሰራተኞችና ተሿሚዎች ከወር ደሞዛቸው 0.5% እንዲቆረጥ የሚያዘው ድንጋጌም ከጥር 1 2018 ዓ.ም ጀምሮ ተግባራዊ እንዲሆን ለሚመለከታቸው የከተማ አስተዳደር ቢሮዎች የሚጻፈው ደብዳቤም ያመለክታል። የኢትዮጵያ አደጋ ጊዜ ምላሽ ፈንድ ከሰራተኞች ወርሃዊ ደሞዝ እንዲቋረጥ የሚያዘውን ድንጋጌም ማስቀረቱን ቀደም ሲል መዘገባችን ይታወሳል። ኢህአፓ በመንግስት የጸጥታ ኃይሎች ከየቤታቸው ተይዘው ከተወሰዱ በኋላ ደብዛቸው የጠፉ 70 ወጣቶች አድራሻና ደህንነት አሳስቦኛል በማለት ዛሬ መግለጫ ወጣ። የወጣቶቹ ደህንነት ታውቆ ፍትህ እስኪያገኙ ድረስ መላው የኢትዮጵያ ህዝብ ድምፁን በአንድነት እንዲያሰማ ሲልም ጥሪ አቀረበ። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዛሬ የካቲት 9 ቀን 2018 ዓ.ም በመንግስት የጸጥታ ኃይል ከየቤታቸው ተይዘው ከተወሰዱ በኋላ ደብዛቸው የጠፉ የአዲስ አበባ ወጣቶችን አድራሻና ደህንነት አስታኮ ስጋት እንደገባ የሚገልጽ መግለጫ አውጥቷል። በአሁኑ ወቅት በሀገራችን ኢትዮጵያ ዜጎች በህግ ጥላ ስር የመጠበቅ መብታቸው ተጥሶ ከየቤታቸው በጸጥታ አካላት ከተወሰዱ በኋላ ያሉበት ሳይታወቅ ደብዛቸው የመጥፋቱ አሳሳቢ ክስተት ቀጥሏል ያለው ኢህአፓ በተለይም ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች ካሁን ድረስ ያሉበት አድራሻና የደህንነት ሁኔታ ለመታወቁ ፓርቲያችንና መላው የኢትዮጵያ ህዝብን እጅግ አሳስቧል ሲል ገልጿል። ከአንድ ዓመት በፊት በመንግስት የጸጥታ አካላት ሰብአዊ ክብርንና ህግን በሚጠስ መልኩ ከየቤታቸው ተይዘው ከተወሰዱት ውስጥ ገነት አራጌ፣ ሰብስቤ አለሙ፣ ሱራፌል
አማኑኤልና ሌሎች በርካታ ወጣቶች ያሉበት ሁኔታ እስካሁን ድረስ ለቤተሰቦቻቸውም ሆነ ለህዝብ ግልጽ አለመሆኑን ጠቅሷል። ኢህአፓ ዜጎች በወንጀል ተጠርጥረው በፖሊስ ቁጥጥር ስር የመዋል ሂደትን በራሱ እንደማይቃወም ጠቅሶ ነገር ግን ማንኛውም በወንጀል የተጠረጠረ ዜጋ ካያያዙ ጀምሮ ምርመራ በሚደረግበት ወቅት ሰብአዊ ክብሩና ደህንነቱ የመጠበቅ መብት እንዳለው በጽኑ እንደሚያምን ገልጾ ይህ መብት በሀገሪቱ ህግም በግልጽ መደንገጉን አስታውሷል። ሆኖም ግን በብልጽግና አስተዳደር ስር እነዚህን መሰረታዊ መብቶች እንዲከበሩ መጠየቅ እንደ ቅንጦት መቆጠር ከጀመረ ቆይቷል ያለው ኢህአፓ ዜጎችን አፍኖ ወስዶ ለፍትህ ተቋማት ሳያቀርቡ ከዓመት በላይ ደብዛቸውን ማጥፋት ግልጽ ወንጀልና የህግ ልዕልናን መናቅ መሆኑን ጠቅሷል። ይህ ድርጊት ቤተሰቦቻቸውን ብቻ ሳይሆን ህግና ስርዓት እንዲከበር የሚሻውን ዜጋ ሁሉ የሚያስቆጣ ኢሰብአዊ ተግባር ነው ያለው ኢህአፓ ደብዛቸው ከጠፋ ዓመት ያለፋቸው እነዚህ ዜጎች ያሉበት አድራሻ፣ አጠቃላይ ደህንነት ሁኔታቸውን መንግስት በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅ፣ የታገቱት ወጣቶች የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ጠርቶ ወደ መደበኛ የፍትህ ተቋም እንዲቀርቡ፣ በማንነታቸውና በፖለቲካ አመለካከታቸው ምክንያት በየእስር ቤቱ ታስረው የሚገኙ ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺ የሚቆጠሩ ንጹሐን ዜጎች ያለምንም ቅድመ ሁኔታ እንዲፈቱ ጥሪ አቅርበዋል። መንግስት ዜጎችን በማንነታቸውና በፖለቲካ አመለካከታቸው ለይቶ ማሳደዱን፣ ማፈኑና ማሰሩን እንዲሁም መሰል የመብት ጥሰቶች መፈጸሙን እንዲያቆም ኢህአፓ በጥብቅ ያሳስባል ያለ ሲሆን ለኢትዮጵያ ህዝብም ባቀረበው ጥሪ የወጣቶቹ ደህንነት ታውቆ ፍትህ እስኪያገኙ ድረስ መላው የኢትዮጵያ ህዝብ ድምፁን በአንድነት እንዲያሰማ ኢህአፓ በክሮ ይጠይቃል በማለት ዛሬ የካቲት 9 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። ወጣቶቹ ከየቤታቸው ከጎዳና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ ባቋቋሙት ሪፐብሊካን ጋርድ በተባሉ ኮማንዶዎች ታፍነው የተወሰዱ ሲሆን ከታፈኑም በኋላ ወደ ቤታቸው በመመለስ ብርበራ የተደረገባቸው ቢሆንም በየትኛውም እስር ቤቶች ውስጥ አሉ አለመባላቸው ለመከላከያ፣ ለፌዴራል ፖሊስና ለአዲስ አበባ ፖሊስና ለደህንነት መስሪያ ቤቱ ጭምር የተጎጂ ቤተሰቦች አመልክተው ውጤት አለማግኘታቸውን ከዚህ አልፎ ማስፈራሪያና በአንዳንዶቹ ላይም እስር መፈጸሙን ጠቅሰን መዘገባችን አይዘነጋም። ገነት አራጌ የቀድሞው ዶክተር ብርሃኑ ነጋ የሚመሩት ኢዜማ ፓርቲ የሴቶች ጉዳይ ኃላፊ የነበረች ሲሆን በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ፓርቲው በህዝብ ላይ የፈጸመውን ክህደት በመቃወም ፓርቲውን ጥላ ከወጣች በኋላ እሷና ሌሎች ወጣቶች የአገዛዙ የጥቃት ኢላማ ሆነው ከታሰሩ በኋላ ደብዛቸው መጥፋቱ በተደጋጋሚ ሲጠቀስ ቆይተዋል። የዓለማችን የዲሞክራሲ ቁንጮ አገር ተብላ የምትታወቀው አሜሪካ በምርጫ ሽፋን ወደ አምባገነት አስተዳደር እየተንደረደረች ነው ሲሉ ከፍተኛ የፖለቲካም ሳይንስ ምሁራን ስጋታቸውን ገለጹ። በዓለም ላይ የዲሞክራሲ ስርዓቶችን በቅርበት የሚከታተለው ስዊድን ዴም ኢንስቲትዩት መስራችና ዋና ዳይሬክተር የሆኑት ፕሮፌሰር ስቴፈን ላንድበርግ በሰጡት አስተያየት የአሜሪካ አስተዳደር ባለፈው የፈረንጆቹ 2025 እና በዚህ የፈረንጆቹ 2026 ኤሮፓ አቆጣጠር ውስጥ የዲሞክራሲ ስርዓት መለኪያዎችን በማቀዛቀዝ በምርጫ ስም ወደ አምባገነት ወይም ኤሌክቶራል አውቶክራሲ መሸጋገሩም ተመልክቷልም ብለዋል። በታዋቂው የአሜሪካ ሃርቫርድ ዩኒቨርሲቲ ውስጥ የመንግስታዊ ስርዓት ትምህርት መምህርና ዲሞክራሲ እንዴት ይሞታል ሃው ዲሞክራሲ ዳይስ የሚል መጽሐፍ ጣምራ ደራሲ የሆኑት ፕሮፌሰር ስቲፈን ሌቪስኪን በበኩላቸው የአሜሪካ አስተዳደር ባለፈው የፈረንጆቹ 2025 እና በአዲሱ 2026 ተነጻጻሪ አምባገነት ወይም ኮምፒታቲቭ አውቶሪታሪያኒዝም ውስጥ እየገባ መሆኑን ተመልክቻለሁ። ይህ ችግርን መቅረፍ ይቻላል፣ ነገር ግን አምባገነት መሆኑ ይሰመርበትም ሲሉ አጽንኦት ሰጥተዋል። እንደ ምሁራኑ ገለጻም ተነጻጻሪ አምባገነት ማለት አገራት በምርጫ ማካሄድ፣ ነገር ግን ገዢው ፓርቲን በጸረ ፕሬስ የፍትህ ስርዓትን አላግባብ መጠቀምና የተለያዩ ችግሮችን መፍጠርም ይገኙበታል። እንደ ፕሮፌሰር ስቲቬው ገለጻም የፕሬዚዳንት ዶናልድ ትራምፕ አስተዳደር ባለፈው መስከረም ወር ላይ የኤቢሲ ኒውስ እናት ኩባንያ የሆነውን ዲዝኒ ከታዋቂው የአሜሪካም ኮሜዲያን ጄሚ ኪሜል በቻርሊ ኬረር ግድያ ጋር በተያያዘ በሰጠው አስተያየት ኤቢሲን እርምጃ ይወሰድበታል ማለታቸው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጄኔራሎች የተለያዩ የአሜሪካ ከተሞች ውስጥ ለወታደራዊ ልምምድ እንዲቀሳቀሱ ሐሳብ ማቅረባቸው የደቡብ አሜሪካ አምባገነኖች እንደ ፈረንጆቹ አቆጣጠር በ1970ዎቹ ይጠቀሙበት የነበረው የአምባገነኖች ቃላት ነው በማለትም የቺሊው የቀድሞ ፕሬዚዳንት አጉስቶ ፒኖቼ አነጋገርን ያስታውሰናልም ብለዋል። በሌላ በኩል የፕሬዚዳንት ዶናልድ ትራምፕ አስተዳደር የተሰጠውን ስልጣን ይጠቀማል እንጂ አምባገነን አይደለም የሚሉ አስተያየት የሰነዘሩም ጥቂት ምሁራንም አልጠፉም። ከነዚህ መካከል በአሜሪካው የጆርጅ ዋሽንግተን የህግ ትምህርት ቤት መምህር የሆኑት ፕሮፌሰር ጆናታን ቱርሌ ፕሬዚዳንት ዶናልድ ትራምፕ በቀደመው የአሜሪካው ፕሬዚዳንት ጆ ባይደን ዘመን የተሰጡ ያሏቸውን ከመጠን ያለፉ መብቶችና ልቅነትን አደብ እንዲገዙ ለማድረግ የፕሬዚዳንታዊ ስልጣናቸውን ወይም ኤክስኪዩቲቭ ፓወር እየተጠቀሙ ናቸው በማለትም ወግተዋል።
አሜሪካም የዲሞክራሲ አገር ነች ወይስ አይደለችም የሚለውን ጥያቄ ለመመለስ በመጪው ዓመት በወርሃ ህዳር የሚካሄደው የግማሽ ጊዜ ወይም ሚድተርም የብሔራዊ ምርጫ እንቅስቃሴ ይወስነዋልም ተብሎ በበርካታዎች ዘንድም ከፍተኛ ግምትም ተሰጥቶታል። ከህግ በላይ ሆነው አትሌት ፈይሳ ሌሊሳ ዛሬም በህግ አልተጠየቀም። ከሀገር መውጣቱን የሚጠቅሱ መረጃዎች ወጥተዋል። ገጭቶ ጉዳት ካደረሰባቸው መካከል አንዲት የ16 ዓመት ታዳጊ ህይወቷ ማለፉን የሚጠቅሱ መረጃዎች ወጥተዋል። አትሌቱን ለመከላከል ያገዛዙ ደጋፊዎች ተሽከርካሪውን የሚያሽከረክረው ወንድሙ ነበር የሚል አዲስ ትርክት ለመፍጠር የሞከሩ ቢሆንም ከመጀመሪያ ጀምሮ የነበረው ሁኔታ የሚያዩ ወገኖች ተጨማሪ መረጃም ይፋ አድርገዋል። በኢትዮጵያ ባለጊዜንን ህግና ስርዓት አይገዛንም፣ መንግስቱም ህጉም እኛንን ብለው በይፋ ከሚንቀሳቀሱና አጉራ ዘለል ከሆኑ የስርዓቱ ደጋፊዎችና ጊዜ የፈጠራቸው ሀብታሞች መካከል የሚጠቀሰው አትሌት ፈይሳ ሌሊሳ ከትላንት በስቲያ ሌሊት አዲስ አበባ ከተማ ጀሞ ሚካኤል ናሰው ሪል ስቴት አካባቢ ሰክሮ ሲያሽከረክር በነበረው ቪኤት መኪና ሁለት ሰዎችን የገጨ ሲሆን ከባድ ጉዳት የደረሰባትና በህይወትና ሞት መካከል ትገኝ የነበረችው የ16 ዓመት ወጣት ህይወቷ ሲያልፍ፣ ሌላው በከባዱ የቆሰለው ሕክምናውን እየተከታተለ እንደሚገኝና ቤተሰቦቻቸው ማስፈራሪያ እንደደረሳቸው አትሌቱ ዛሬም በህግ ያልተጠየቀ ሲሆን አደጋው በደረሰበት ወቅት የአዲስ አበባ ፖሊስ አባላት በቁጥጥር ስር ሊያውሉት ሲሞክሩ መሳሪያ በማውጣት አስፈራርቶ ከአካባቢው አምልጦ ከሄደም በኋላ ዛሬም በህግ ቁጥጥር ስር ከመውጣት ይልቅ ከአገር ንፋስ ለመቀበል በሚል መውጣቱን የሚጠቅሱ መረጃዎች ወጥተዋል። አትሌቱ ትናንት በማህበራዊ ሚዲያ ገጹ አደጋ ያጋጥማል አታካብዱ በማለት አደጋውን ያመነ ቢሆንም ዛሬ ያገዛዙ ማህበራዊ ሚዲያ አፈቀላጤዎች መኪናውን ያሽከረክር የነበረው ወንድሙ ነው፣ የደረሰ አደጋ ደግሞ የለም፣ መኪና ለመኪና የተጋጩት ሌላ መኪና የነሱን መኪና ገጭቶ ነው በማለት ሁኔታውን ለማስተባበል የሞከሩ ቢሆንም አትሌት ፈይሳ ሌሊሳን ጨምሮ የአገዛዙ ባለስልጣናት በጠራራ ፀሐይ የሰው ህይወት እያጠፉ አለመጠየቅ ከጊዜ ወደ ጊዜ የተጠናከረ መምጣቱን ከዚህ ቀደም ሞዴል ቀነኒ አዱኛን እጮኛዋ ድምፃዊ አንዱዓለም ጎሳ ራሷን አጠፋች ባለበትና በፖሊስ ቁጥጥር ስር ውሎ ምርመራ ከተጠናቀቀ በኋላ አቃቢ ህግ ፍርድ ቤት ቀርቦ አያስከስሰውም፣ በዋስ መለቀቅ ይችላል ብሎ ፋይሉን ሳይዘጋ ወደ ፍርድ ቤት ተመልሶ ለመቅረብ ባለመፈለጉ በዋስትና ከተፈታ በኋላ በአባገዳዎች ሽምግልና ሂደቱን ለማድበስበስ የሞከረ ቢሆንም የሞዴሏ ቤተሰቦች ድርጊቱን ባለመቀበላቸው በተደጋጋሚ የሰከረ ጎረቤቶቹን በመበጥበጥ ጠመንጃ እያወጣ በመተኮስና ከዚህ ቀደም ጭምር የሰው ህይወት አጥፍቷል የሚባለው ፈይሳ ሌሊሳ ድምፃዊውን ድርጊቱን እመንና በአባገዳዎች ጉዳዩን ጨርሰው ከማለት አልፎ ለምን በወፍ ቋንቋ ትናገራለህ በማለት በአማርኛ ቋንቋ ድምፃዊው አባገዳዎችን የላከበትን ምክንያት ለማብራራት የሰጠውን አስተያየት ጭምር በነቀፋ ማንሳቱ ተቃውሞ ሲቀርብበት ነበር። በግለሰቦች ደረጃ የማይፈቀድ አውቶማቲክ ስናይፐር መሳሪያ ይዞ ጫካ ውስጥ ሲተኩስ የሚያሳይ ፎቶግራፍ ጭምር እየተሰራጨበት ያለው አትሌት ፈይሳ ሌሊሳ እየሰከረ ጎረቤቶቹን በመጥበጥ በመተኮስ ከዚህ ቀደም ተደጋጋሚ ቅሬታ ቢቀርብበትም አንድ ጊዜም በህግ ቁጥጥር ስር ውሎ እንደማያውቅ ዛሬም አደጋ የደረሰ የለም ዝም ብሎ የሚለው ማስፈራሪያ ለተጎጂ ቤተሰቦች ጭምር በአገዛዙ ሰዎች በኩል በመድረሱ የፌዴራልም ሆነ የአዲስ አበባ ፖሊስ ዛሬም ድረስ በቁጥጥር ስር እንዳላውለው ይልቁኑ ከሀገር መውጣቱን የሚጠቅሱ መረጃዎችም ወጥተዋል። አገዛዙ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ራሳቸውን እንዲጠብቁ የሰጣቸውን ሽጉጥ ህገወጥ ነው ማለት 7 ዓመት ያስፈረደባቸው ሲሆን የመኪና አደጋ አድርሶ ለሰው ህይወት መጥፋት ምክንያት ነው የተባለው ፈይሳ ሌሊሳ በነጻነት እንዲንቀሳቀስ ማድረጉ ባለጊዜነን የሚሉ ግለሰቦች እሱን ጨምሮ ኦሮሚያ ክልል ምክትል ፕሬዚዳንት ከዚህ ቀደምም ሰው አጥፍተው አለመጠየቃቸውን በማንሳት የስርዓቱ ሰዎች ብልግና ህግና ስርዓት የማይገዛው መሆኑ በተግባር እየታየ መሆኑን በወቀሳ ሲያነሱ ተስተውለዋል። በትላንትናው ዕለት በስፔን ሲቪሊየን ከተማ በተካሄደ 41ኛው የማራቶን ውድድር ኢትዮጵያኑ ሹራም ኪታና የአገሩ ልጅ አብዱራህማን አስራር ለዳኞች አስቸጋሪ በሆነ አፈጻጸም በተመሳይ ሰዓት፣ በተመሳይ ደቂቃ፣ በተመሳይ ሰኮንድ የሩጫ ክሩን በጠሱ። ዳኞችም በምስል በመታጀብ ውሳኔ ለመስጠት መገደዳቸው ተገለጠ። ኢትዮጵያንና ኬንያን ድልን ይቀዳጁበታል ተብሎ ቅድመ ግምት በተሰጠው የሲልቬ ማራቶን የወንዶች ውድድር ኢትዮጵያኑ አትሌትም ሹራና የአገሩ ልጅ አብዱራህማን የ100 ሜትር ሩጫ በሚመስል አፈጻጸምና አስገራሚ ፉክክር አትሌትም አብዱራህማን በመጨረሻው ደቂቃ ላይ ያለ የሌለ ጉልበቱን አሟጦ በመሮጥም ሁለቱም አትሌቶች 2 ሰዓት ከ03 ከ59 በመግባት ውድድሩን በመጨረሻም ይህ ለፍርድ አስቸጋሪ በነበረው ፉክክር እድል ወደ ሹራም ኪታ አዘንብሎ የዕለቱ አሸናፊው የ29 ዓመቱም ሹራም በምስል በተደገፈ የዳኞች ውሳኔ ውድድሩን ማጠናቀቁም ተገልጧል። በኢቨንቱም ታሪክ ውስጥም ሁለተኛው ምርጥም ውድድርም ተብሎ መመዝገቡን የተለያዩ ዓለም አቀፍም የመገናኛ ብዙሃን በአግራሞትም ዘግበውታል።
የአሜሪካ አስተዳደር በበይነ መረብ ወንጀል ወይም ሳይበር ክራይም በመጠርጠርም ተላልፈው እንዲሰጡት ለኬንያ መንግስትም ጥያቄ ያቀረበባቸው 2 ኬንያውያን መንግስታቸውን ከሰሱ። ፒተር ኦማሪ እና ፍራንሲስ ኦሳኔ የተባሉ ኬንያውያን የኮምፒውተር ሰበራ፣ የበይነ መረብ ህገወጥ ማጭበርበር፣ የማንነትም መግለጫም ስርቆትም አይደንቲቲ ቴፍ ወንጀል ፈጽመዋል በማለት በአሜሪካው ቨርጂኒያ ግዛት ምስራቅ ዲስትሪክት ውስጥ ባለፈው ህዳር ወይም በፈረንጆቹ ኖቬምበር 2023 የአውሮፓ አቆጣጠር የክስ ፋይል የተከፈተባቸው ሲሆን የአሜሪካ መንግስትም 2 ተጠርጣሪ ኬንያውያን ተላልፈው እንዲሰጡት ለኬንያ መንግስት ኦፊሴላዊ ያልሆነ ጥያቄ ማቅረቡም ታውቋል። ይህንን ተከትሎ የኬንያ ወንጀል ምርመራ ተቋም በእንግሊዝኛው ምህጻረ ቃል DCI 2 ተጠርጣሪዎች ለ14 ቀናት በእስር ቤትም ቆይተው ስለቀጣዩ ወደ አሜሪካ የመጋዝና በአሜሪካ ፍርድ ቤት መዳኘት ሂደትም እንዲካሄድም ትዕዛዝም አስተላልፏል። ይሁን እንጂ 2 ተጠርጣሪዎች ለፍርድ ቤት ባቀረቡት የይግባኝ ጥያቄ የኬንያ መንግስትም የተያዘው አካሄድ ምንም አይነት የህግ አግባብነት የለውም፣ በኬንያ ህገ መንግስት የተሰጠንን የደህንነት መብታችንን የሚጋፋ ነው፣ በመረጃና በማስረጃም የተደገፈም ሳይሆን በይሆናል የተወሰደ እርምጃ ነው፣ በዋስትና የመለቀቅ መብታችንም ተገፏል በማለትም የተቃውሞ ማመልከቻም አስገብተዋል። የተጠርጣሪው ኦማሪም ጠበቃም ለፍርድ ቤት ባቀረቡት ማመልከቻም ደንበኛቸው ለውጪ አገር መንግስት ማለትም ለአሜሪካ አስተዳደር ሲባል ለ14 ቀናት በእስር ቤትም ሊቆይ አይገባም፣ ፍትሃይም አይደለም በማለትም ተከራክረዋል። ይሁን እንጂ የኬንያ መንግስት 2 ተጠርጣሪ ዜጎቹ በተጠረጠሩበት የወንጀል ተግባር ላይ በተያዘ የተለያዩ የኤሌክትሮኒክስ የገንዘብ ምርመራዎችም ስለሚካሄድባቸውና ወደ አሜሪካም በይፋም ተላልፈው እስከሚጠረዙና ኦፊሴላዊ ደብዳቤም እስከሚዘጋጅ ድረስ በእስር ቤት መቆየታቸው ተገቢ ነው በማለትም አቋሙን ገልጿል። ከዚህ አኳያ የኬንያ ፍርድ ቤት 2 ዜጎቹ ለአሜሪካም ተይዘው ይሰጡኝ ጥያቄ ሲባል በእስር ቤት ውስጥ ለ14 ቀናት መቆየታቸው ተገቢ ነው ወይስ አይደለም የሚለውን ጥያቄ ለመወሰን የቀን ቀጠሮ መያዙን የኬንያ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።